ማለት ነው። ፋሩቅ እኔ ኤላ ዋው ዋው አሜዚንግ አንተ ክንፍ አለ አነት ክንፍ ያለ ሰው ነህ? ኧረ ክንፍ የለኝም። አንድ አይን ያለ ሰው ነህ? አንድ አይን ብቻ ያለ ሰው ነህ? ግንባር ላይ ነው አይንህ ያለው? አይ ሁለት አይን ያለኝ። ስለዚህ ሁላችንም ሰው ተብለን በአንድ አይደንቲቲ ውስጥ ያለ ነው። አክቲቭ እና ኢሴንሻል የሆነ ፕሮፐርቲ ያለን አኒማሊቲ እና ሪያሊቲ ያለው ሰው በሙሉ ቀይ ጥቁር እየነገርኩህ ምንድነው? ቀይ ጥቁር ምንድነው? አዳምጥ። ቀይ ጥቁር ነጭ ምናምን ብለህ የምታየው የዓለም የአዳም ዘር ሁሉ በአንድ ሰው በሚባል ምንነት ውስጥ ነው ያለው። አንተ የተለየ ሰውነት ያለኝ ካልክ አንተ የተለየ ሰውነት ያለኝ ካልክ የእናንተ የመጨረሻ ድድብና ነው ይሄ። ገብቶሃል? ሰው በሚባል አይደንቲቲ ውስጥ በሚባል ምንነት ውስጥ የተለያየ ዘር አለ፣ የተለያየ ቀለም አለ፣ የተለያየ ሚውት እኔን ያደረኩሽ አንዴ እየጮሽ ስለሆነ ሚውት እኔን ያደረኩሽ አንድ ጊዜ አዳምጪ። አንዴ እባክሽ። ኧረ በህግ አምላክ አድማጭ ተመልካች ሁላት ምን ሆነስ ነው ጌታው? ኧረ አንድ እንደዚህ ደደብ ናችሁ። መንፈስ ቅዱስ እግዚአብሔር እንዲህ ደደብ መሆናችሁ አላውቅም። ኤልያስ የምትባለው ሰው 9 ቢሊዮን አይነት ሰውነት አለ። አይ ጋይዝ አያችሁ እንትን ገብቶሽ ማለት ነው እንትናይ ክርስቲያንዬ ገብቶሽ ከዛ እንደምንም ብለሽ አሁን ወደ ራስሽ ለማዞር እየሞከርሽ ነው እንጂ በጣም ሰለምንነት እንጂ ሰለምንነት ሲጀምር መጀመሪያ ጨርሰሽ ማንነት ላይ ስንት ሰዎች አሉ? ቆይ ሰለማንነት ነው የተጠየቅሽ። ሰለማንነት እየተጠየቅ ሰለምንነት ስለማዞርሽ ራስሽ ታላ እዛው ላይ ሰላወራሽ እንደሚመስልሻኔ አይቀየርም እኮ እዛው ላይ ዛሬ አይደለም ያልኩት። ኤልያስ የሚባለው ካለው 9 ቢሊዮን ስንት ሰዎች አሉ? ሰዎች አሉ? ስንት ሰዎች የሚሉት አልኩኝ። 3 ሰዎች ናቸው እኮ ሰለማንነት ጠይቆሽ ከዛ ሰለምንነት አዞርሽ እንጂ ሰለምንነት አልጠየቀሽም። ሰለማንነት ጠይቆሽ ስንት ሰዎች አሉ ስልሽ ስለምንነት አይደለም ዛሬ ሰውነት አንድ ምንነት ውጭ ያለው ሰውነት አንዴ ቆይ እነዚህን ሶስት ተጠርናቸው ምንነት ውጭ ያለው ስሚ አንዴ ምንነትን አዳምጪ ነው። እነዚህን ሶስት ብለህ ባለው 9 ቢሊዮን አይነት ምንነት አለ በሰውነቱ። አንዴ ቆይ ጥያቄ አትገባለች። እስቲ በአንቺ ቤት አራዳ ሞልሽ ነው አይደል? 9 ቢሊዮን ሶስት ነው የቆጠርናቸው። ዓለም ላይ 9 ቢሊዮን አይነት ሰውነት አለ። መልስልኝ። ፖለቲካ ምናምን መልስልኝ ማለት ነው። አንዴ አዳምጪሽ። እነዚህ ሶስት ብለን የቆጠርነው ከምን አንፃር ነው? ፖለቲካ ትውጣት አለ። አንዴ ሁላችሁ ታዳምጡ ያላችሁ አንዴ እነዚህ ታዳምጡ ያላችሁ ከመጨመቅ አለበት። አንዴ ቆይ አንቺ መጨመቅ አለበት። አንዴ እነዚህ ሶስቱን የቆጠርሽው ከምን አንፃር ነው? ሶስቱን የቆጠርሽው ከምን አንፃር ነው? ሶስቱን የቆጠርሽው ከምን አንፃር ነው? አውሪ። ከምን አንፃር ነው ሶስት የተቆጠሩት? በማንነታቸው በማንነት ስንት ሰው ነው ያለው እዚህ ጋር? ስንት ሰው ነው የሚታይሽ እዚህ ጋር? ስንት ሰው ነው የሚታይሽ? ስንት ሰው ነው የሚታይሽ እዚህ ጋር? ስንት ሰው ነው ያለው እዚህ ጋር? ኤልያስ ስንት ሰው ነው ያለው? በፐርሰንት በቃ 3 ሰው አዙረው። ስንት አምላክ ነው ያለው እዚህ ጋር? ሶስቱም ግን ምንድናቸው? ስንት አምላክ ነው ያለው እዚህ ጋር? እዚህ ጋር ኮድ ስንት አምላክ ነው ያለው እዚህ ጋር? ስንት አምላክ ነው ያለው እዚህ ጋር? አይደረግም እኮ ስንት አምላክ ነው ያለው? ካውንት አይደረግም። እሺ ስንት ማንነት አለ እዚህ ጋር? ያ ኤላ በጣም ይቅርታ፣ ወላሂ በጣም ይቅርታ። ግን በጣም ስድብ በጣም ይሳደበሽ ነው ያላችሁ። ደደብነ የሚለውን ለአስረኛ ጊዜ ስደግመው ይሄን ቃል ማለት ነውና ስነ ስርዓት ማትጂ ከሆነ ክርስቲያን ያው ስነ ስርዓት ማትጂ ከሆነ ማለት ስነ ስርዓት ማትጂ ከሆነ እኔ አይደለም አምላክሽ ነው የሚሰርሽ ማድረግ ወላሂ ኢየሱስ መሐይም ይልሻልና ወደሱ ነው የሚሄደው። ስነ ስርዓት ያጂና ነጥቡ ላይ ሞግች አልችልም የምትይ ከሆነ ግን ወጣጣው ነው ለከት አምላክሽ ነው ጉድ የሚሰራሽ ወላሂ አይደለም። አምላክሽ ግን መሐይም ይልሻል። መሐይም ብሎ ማለት ይችላል ደንቆር ይልሻል አምላክሽና ስነ ስርዓት ይዘሽ ማለት በስተክል ተወይ አለዛ ግን በጣም ነው አምላክሽ ነው ጉድ የምትሰራው አደባያጅና ማለት ነው። ነጥቡ ላይ ሞግች በጣም በቃ እታች ልወርድ እያልሽ በጣም እታች አውርዱኝ በቃ በማርያም እታች አውርዱኝ እያልሽ ነው ያለሽውና አላወርድሽም ታች ብለምኝኝም እኔ ታች አላወርድሽም። ስነ ስርዓት ይዘሽ ትቀጥያለሽ። ኦኬ ስነ ስርዓት ይዘሽ ትቀጥያለሽ። ኦኬ አነስ ወደዛ አድርገው ቀይረው ፎቶን ቀይረው አንዴ አነስ እኔ በጣም ምን አይነት ሰው እንደሆነች አሳያችሁ ጋይስ፣ ምን አይነት ውሸታም እንደሆነች ማለት ነው። ወላሂ ነው የምላችሁ። እዚህ ጋር ስንት ሰው አለ። ሰው ምንድነው? ክርስቲያን ሰው ማንነት ነው ወይስ ምንነት ነው?
ሰው ማንነት ነው ወይስ ምንነት ነው? ምንነት ነው። ካውንት ምንነት ነው። አመሰግናለሁ። ሰው ማለት ልክ ድምጽ ሰው አለ። ምንነት ነው። አይደረግም እኮ እዚህ ስንት ሰው አለ? እዚህ ጋር ስንት ሰው አለ? ስንት ምንነት አለ? ስንት ሰው አለ? በማንነታቸው ስንት እኔ በአካል ስንት አካል አለ አላልኩሽም። ክርስቲያን ተረጋጊ። ስንት አካል አለ አላልኩሽም። ወይ ደግሞ ስንት ሰው አለ አላልኩሽም። ፐርሰን ምንድነው? አካል አላልኩሽም። ኧረ ሴትዮ ተረጋጊ። እኔ ስንት አካል አለ አላልኩሽም። ክርስቲያን ስንት አካል አለ አላልኩሽም። ሰው በደንብ አዳምጪ ጥያቄን። እዚህ ጋር ሰው ምንድነው ብለሽኛል። በአጠቃላይ በ350 ፊት ሰው ምንነት ነው ብለሻል። ሰው ምንነት ነው። ስለዚህ እዚህ ጋር ስንት ሰው አለ? ስንት ሰው አለ? መልሻ ስንት ሰው አለ? እዚህ ጋር ስንት ፐርሰን ነው? ፐርሰን ናቸው እነዚህ ሰዎች። ሰው ፐርሰን ነው። ፐርሰን ማለት አካል። አላሁ አክበር። አላሁ አላ ራሱን የቻለ እኔ የሚል ነው። ሀጎስም እኔ የሚል ነው። ሰው ምንነት ነው ብላኝ ነበር። አሁን ደግሞ ፐርሰን ነው አለች። አሁን ፐርሰን ነው አለች። ፐርሰን ምንድን ነው? አላሁ አክበር። አላሁ አክበር። ቀንድ ክሳቸው ቃላት ታሳቱ ነው ትላተሙ እኮ ክርስቲያን ጥያቄ መሰለሽ ስንት አካል አለ አላልኩሽ? አንድ ታወራለሽ እንደፈለግሽ እንደፈቅድሻለሁ። ሚት አደርጋለሁ። ስንት አካል አለ አላልኩሽ? ስንት ሰው አለ አልኩሽ? ስንት ሰው አሁን ሳይ ስንት አምላክ ብትባሉ ክርስቲያን አንድ አምላክ እንደምትሉትላ እዚህ ጋር ስንት ሰው አለ? ስንት ሰው አለ? ስንት ሰው አለ? ያው ሚት አድርግ። ቀጥይ። ምንነታቸው ነው እየጠየከኝ ያለው? አንድ ናቸው። አንድ ሰው ነው ያለው። ሰዎች አንድ ሰው ነው ያለው። ምንነታቸውን እየነገርኩህ እኮ ነው። እኮ ስንት ሰው ነው ያለው ያልኩት? ስንት ሰው አለ? ስንት ሰው አለ እዚህ ጋር? ምንነት ካውንት ይደረግ ወይ ጌታዬ? በፈጣሪ ወላሂ ነው የምላችሁ ጋይስ፣ አላህ ምስክሬን ነው የምላችሁ። ልጅቷ ሊትራሊ ኩክ ነው የወጣው። በቃ አለቀ፣ አልቆላታል። ግድጅቷ ሶስት ሰው ነው ያለው እዚህ ጋር። ታምናለች። ይሄንን ደግሞ ሶስት ሰው እንዳለ ታምናለች። ይሄን እና ሶስት ሰው ካለች ሶስት ምንነት እንዳለ ነው የምትናገረውና ስላሴን አወደመችው ማለት ነው። ሊትራሊ ሶስት አምላክ አለ እያለች ማለት ነው። ስላሴ ወደመ ማለት ይሄ ነገር እንዳይመጣ ብላ ሰው የሚለውን እንግዲህ አንድ ሰው አለ ያለች እንዳለችው ይሄ ኦፊሻሊ አክሰፕትድ የሆነ ነገር ማለት እኔን አነስን ኤልያስን ዛህራን እንግዲህ እኔ አነስ ኤልያስ መውዳ ምናምን ስንት ነው ያለች ያለችው? አንድ ናችሁ ያለች እንዳለችው እዚህ ጋር ገስተ ላይ 9 ሰው 8 ሰው ገስተ አለ 8 ሰው ሳይሆን አንድ ሰው ያለ ያለች እንዳለችው ይታል ጀስት ሴድ አንድ ሰው ነው አንድ ሰው ነው። ስለመጠራችን አላወራሁም። ክርስቲያን ስንት ነው ያልኩት? ስለ ካውንት ነው ያወራሁት። ስንት ሰው አለ ያልኩት? ስንት ሰው አለ? ኦኬ አሁን ክርስቲያን አንድ ክርስቲያን ስንት አምላክ አለ ብልሽ ሊትራሊ የምትይኝ አንድ አምላክ ነው የምትይኝ። ጥያቄ ስንት ሰው አለ ነው ያልኩሽ። በአማርኛ ቃል አማርኛችን ምን ሆነ ነው? ምንድን ነው የምትይው? ቋንቋ ንገረኝ። ምንድን ነው የምትይው? ቋንቋ ንገረኝ ማለት ነው። እየነገርኩ ነው። አበበ ሀጎስና ጫላ በምንነታቸው ሶስቱም እኩል የሆኑ ሰው ናቸው። ስንት ያልኩሽ? ስንት እኩል ናቸው አላልኩሽም እኮ እኩል ናቸው ወይ አይደለም አላልኩሽም። ክርስቲያን እኩል ናቸው ወይ አይደለም? እንስሳ እኔ እኮ አሁን አበበ እንስሳ ነው ሀጎስ እንስሳ ነው አላልኩኝም እኮ። ጥያቄ ስንት ናት? ስለ ካውንት ነው ያወራሁት። ስንት ነው ያልኩት። ኦኬ እኩል ናቸው ወይ አላልኩኝም። በጣም ፈርተሽዋል ያን ሀሳብ እና እንዳ በያት ስንት ሰው አለ? ስንት ሰው እንግዲህ ደደብ ብለሻል። በዚህ ቃል ብቻ ማን ደደብ እንደሆነ ታያሽ። ኦፊሻሊ ማለት ስንት ሰው አለ? እዚህ ጋር አናሎጂ ልክ አይደለም ብራዘር፣ አናሎጂ ልክ አይደለም። ኦኬ ተረጋጋ። ያ ክርስቲያን ቶሎ ደሊማ እስከብቻ አትወጣችም ከዚህ ደሊማ ወላሂ መጀመሪያ ማለቀሽ ከዚህ ደሊማ ስንት ሰው አለ መልሽ። ሚት አደረገ ያው መልሽ ሚት ዝም ብዬ አዳምጥሻለሁ። ቀጥታ ስለዚህ እሺ ሚት አድርግ። እሺ እንግዲህ እኔ እያልኩ ያለሁት ምንድነው ቃል በቃል እዚህ ጋር ሶስት በፐርሰንት ደረጃ ሶስት ሰዎች አሉ። ሰዎች ብያለሁኝ እኮ ምንም አልካድኩም። ግንስ ሰውነት በሚለው ውስጥ ሶስቱ አንድ ነው። አለቀ። አመሰግናለሁ። ፋሩቅ እኔ ልጨርስ እንዴ? ምን ሆነ ነው? መልሰው እዛ እንትን ላይ ፎቶ መልሰው። እሺ ማን ብለን ለምሳሌ እንትን ነው ሶስቱም ሰዎች የራሳቸው ማንነት ፐርሰን ስንመጣ አበበ ራሱን የቻለ ነው። ሀጉስ ራሱን የቻለ፣ ጫላ የራሱን የቻለ ነው። በምን በማንነታቸው ሁ ብለን ስንጠይቅ ግን በሰውነታቸው ሶስቱ ሰው ናቸው፣ አንድ ናቸው። በኔቸር እኮ ነው። አንድ አዳምጪ።
እንዴ ምን ሆነሽ ነው? ተረጋጋ እንዴ። ምንም አታውቁም? ተረጋጋ። ኧረ አንዴ ቆይ ተረጋጋ። ቆይ አንዴ አይ ቆይ ኤሰንስን ማታውቅም? እናውቃለን። ኤሰንስ እናውቃለን። ምን እንደሆነ ታዲያ ኤሰንስ ማለት ካውንት ይደረጋል? ያ ኤሰንስ ካውንት ይደረጋል አላለም። አንዴ ራስ ረዳሽና ሚውት አድርገሽ አዳምጪኝ አንድ ጊዜ ባክሽ። አልተረዳሽም። ለምሳሌ አንድ ጊዜ ሀጎስ ሆኖ ጫላ ሆኖ ስንል ሶስት የተለያየ እኔ ነኝ ሚውት ያደረኩሽ። አዳምጪ። ሚውት እንዳታነሽ። አዳምጪ። ኦኬ ደግመህ ሚውት ይወርዳለሁ። ራስሽን ሚውት አድርጊና አዳምጪ። ውረጃ ማን ይማል። ስለዚህ እኔ ልጨርስ። ወይ ላስረዳሽና ትቀጥያለሽ። ጠይቀሽ ስለይሰንስ ምናምን ብለሽ ማለት ልናገር። እናንተ በፈለጋችሁት ሚስሊድ እያደረጋችሁ ነው። ሚስሊድ እያደረኩኝ አይደለም። ሀሳቡን ላስረዳና ትቀጥያለሽ። ሀሳቡን ላስረዳና ትቀጥያለሽ። ነው እንደዛ ያደርጋለሁ። ያ እሺ አንዴ ልጨርስ። ከዛን አንተ የፈለከውን ትወስናለህ። አንድ ደቂቃ ሰጥሻለሁ። ይኸው ከ73 ነው። 3 ደቂቃ አለ እዚህ ጋራ። ይኸው ቀጥይ። ከ4 ታቆሚያለሽ። ቀጥይ። ያ ትልቁ ላይ ምናምን አታርጓት። ቀጥይ። እኔ ያልኩት ምንድነው? እሺ ጀምርልኝ። ደቂቃውን ጀምረው። ቀጥይ። ጀምሯል። ደቂቃውን ጀምረው። ስታወራ አቁሜያለሁ። ጀምሯል። 40 ደቂቃ ደርሷል። እየቆጠረ ነው እኮ። ቀጥይ። ኖ እኮ ኢንተራክት ስላደረገኝ ጀምርልኝ እኮ። ሰከንዱን እንትን አድርጉልኝ። ጀምርልኝ እያልኩ እኮ ነው። ማይተማችሁ ነው እንዴ? ክርስቲያንስ ወይ ፋሩቅ ፕሊስ። እሺ እኔ እዚህ ጋር ያልኩት አበበ ሀጎስ ጫላ ኢሴንሻል በሆነ መልኩ በኢሴንሳቸው አንድ ናቸው። ሶስት የተለያየ ሰውነት የለም፣ አንድ ሰውነት ነው ያለው። ግንስ በፐርሰን ደረጃ አበበ ራሱን የቻለ ማንነት አለው፣ ሀጎስም ጫላም ራሱን የቻለ ማንነት አለው። በማንነት ደረጃ ስንከፍላቸው አበበና ሀጎስ አንድ አይደሉም፣ ጫላና ሀጎስ አንድ አይደሉም። ያ ማለት ሶስቱም ግን ሰው አይደሉም ማለት አይደለም። ስለዚህ ምንነትንና ኢሴንስንና ፐርሰንን የማይለዩ ሰዎች ጋር በመቀመጤ ለራሴ አፍራለሁ። ኢሴንስ ካውንት የማይደረግ ሲሆን ፐርሰን ግን ካውንት ይደረጋል። ለምን? በስም በባህሪ በማንነታቸው የተለያዩ አይደንቲቲ ስላላቸው። በኔቸር በኢሴንስ በሰብስታንስ ግን ሁሉም ዓለም ላይ የሚገኘው 9 ቢሊዮን ህዝብ አንድ ሰው ነው፣ አንድ ስፒሺየስ ነው። ይህንን የማያውቁ ሰዎች ጋር በመቀመጤ አፍራለሁ። በቃሽ፣ ሰዓት አልቋል። በቃሽ። አንድ ጊዜ አሁን ሚውት አድርጊና አዳምጪና I don't know how someone can be this idiot እና ለምን ያስወረዳችኋት? እና ሰው በዚህ ልክ ደደብ ይሆናል ብዬ አላውቅም እኔ። አንድ ጊዜ መልሷት እና ራሷ ከወረደች ነኝ እንጃ። ምንድነው ሀሳቡ? ጋይዛ በደንብ አዳምጡ ማለት ነው። አሁን በጣም ሲምፕል አናሎጂ ነው ማለት ነው። ከስራ የገባው ልጅ ማለት ነው ይሄ ትክክል አናሎጂ አይደለም ብሎ ነበረ ራሱ ማለት ነው። እና አላስረዳችሁ ሀሳቡ እኛ ሚውት አድርጋ እንዴ ትቀጥላለህ። በተራ ልጨርስና ትቀጥላለህ። እዚህ ጋር 3 ሰው አለ ስንል ቅድም ምን ብላ ነበረ? እዚህ ጋር 3 ሰው አለ ብላ ነበረ። እና 3 ሰው አለ ስንል በምንድን ነው ከተባለ ማንነት ቆጥረን ነው። ምንነት አይቆጠርም። እሷም እንዳለችው ኤሰንስ አይቆጠርም። ኦፍኮርስ ኤሰንስን ቆጥረን አይደለም የተቆጠረው። ምንድን ነው? ማንነት ነው የተቆጠረው። አይደንቲቲ ነው የቆጠር ነው። ሶ ኢፍ ዩ ካውንት በአይደንቲቲ የሆነ ነገር በአይደንቲቲ የምንቆጠር ከሆነ በአካል በፐርሰን የምንቆጠር ከሆነ በፐርሰን ቆጥረን 3 ሰው አለ ካልን ኦኬ፣ በፐርሰን ቆጥረን 3 ሰው አለ ካልን ደሴም አናሎጂ እዚህ ጋር አፕላይ ስናደርግ አንድ ምንነት ነው ያለው፣ አንድ ሰብስታንስ ነው ያለው፣ አንድ ኤሰንስ ነው ያለው። ኤሰንስ አይቆጠርም ኦፍኮርስ። ግን በማንነት ስለምንቆጠር በማንነት ቆጥረን እነዚህን 3 ሰዎች እንዳልነው ሁሉ እዚህ ጋር በማንነት ስንቆጥር 3 ሰው ነው የሚሆነው። እኔ በዚህ ልክ ሰው ደደብ ይሆናል ያላስ አላህ ምስክሬን። እዚህ ጋር ስንቆጥር በ3 ሰው ነው የሚሆነው። ዲስ ሲምፕል እኮ ጋይዝ፣ ይሄ በጣም ቀላል አናሎጂ እኮ ነው። እሺ ያ ና ተመለስ አንተ። አንድ ደቂቃ ስጠኝ። እሺ ቀጥይ። እሺ እንዴት አንድ ቪዲዮ ልክፈት። ማን ወገን አንድ ደቂቃ ትልቁ ላይ አርክ። አይ አትደረውሽ። ኦኬ አይ ቲንክ ክርስቲያን ቆይ እሺ፣ እኔ ብዙም አላወራም አይደለም። አንዴ ኦኬ በማን ነው ወገናችን ክርስቲያን ከታች እንዳለሽ ተስፋ አለኝና ደነዝ መሆንሽን አስመስክረሽ። አልመለስክም እንዴ? ድገምልኝ። እሺ እኔ ደነዝ ነኝ አልገባኝም። ድገምልኝ።
አንድ ጥያቄ ደነዝ በሆነ ታውቁ አይ አይገባኝም መልስልኝ ፐርሰናል አታክ ወጣው ማስረዳኝ ክርስቲያን አንዱ ማታዳምጪው ግን አትደረማን ኦኬ ደነዝ ነኝ ብላለች ብዙ ጊዜ ደደብ እያል ስትሳደብ የነበረው እሷ ደነዝ መሆኗን ስለምታምን ነውና አይ ቲንክ ደነዝ ነሽ ብዙም አትሳደቢ ሰው ስትገቢ ደግሞ በስነ ስርዓት ለማውራት ሞከሪ እሺ አመሰግናለሁ አነስ ማራባ አንዴ ብቻ ነው ላው አንዴ ቃልቻ አልወስድም እና መጀመሪያ በነገራችን ላይ ማለት ነው መጀመሪያ ገብቷት ተረዲታው ከዛ በኋላ ቀጥታ ለማስቀየር ነው ሞከረችው ምንድነው መጀመሪያ የተናገረችው ምንድነው በምንነት ስንት ምንነት አለ ስትባል ዓለም ላይ ስንት ምንነት አለ ስትባል አንድ ምንነት ነው ያለው ማለትም ሰው ጅንጆሮ አይደለም ወይም ደግሞ እንትን አይደለም ምናምን እሷ ስትጠቅሰው እንደነበረው አይደለም ሰው ነው አንድ ምንነት ነው ያለው ነገር ግን የሚቆጠረው በምንድነው ከተባለ በማንነት ነው እዚህ ጋር ስንት ሰው አለ ሲባል አበበ ሀጎስ ጫላ የሚባሉ ሶስት ሰዎች አሉ ሶስት ሰዎች መጀመሪያ በምንነታቸው አንድ ሆኑ በማንነታቸው ደግሞ ሶስት የሆኑ ሰዎች አሉ ስለዚህ ሶስት ሰዎች ብለን ቆጠርን አሁን አሳልፈውና እዚህ ጋር አሳልፈው አንዴ እዚህ ጋር በምንነታቸው ሶስት የሆኑ አምላኮች ናቸው ያሉት በምንነታቸው ስንት ናቸው በምንነታቸው አንድ አምላክ ነው ያለው በማንነት ከተባለ ሶስት አምላክ በማንነት ምክንያቱም ማንነት ስለሚቆጠር አብ ወልድ መንፈስ ቅዱስ የሚባሉ ሶስት አማልክቶች ናቸው ያሉት ሶስት አማልክቶች ምክንያቱም አበበ ጫላን በምንነት አንድ ብለን ሶስት ሰዎች እንዳልነው ሁሉ አብ ወልድ መንፈስ ቅዱስ ሶስት አማልክቶች ናቸው ያሉት ነው የኛ ሐሳብ ታለ ቀጥታ ቅይር ያደረገችውና ማለት ነው ሰለምንነት እንድትጠይቁኛላችሁ ሰለምንነት ትላለች እኛ ሰለምንነት ተግባብተን ሰለማንነት ስንጠይቃት ሰለምንነት ትቀይረዋለች ማለት ነው ምክንያቱም ማንነት ላይ ከሄደች ስለ ሶስት አምላኮች እንዳትል ስለፈራች ማለት ነው ቀጥታ ቅይር ያደረገችውና ሰለምንነት ማውራት ጀመረች ማለት ነው ኤልያስ ያለውና ይዛ ከዛ በኋላ ምንድነው ያደረገች ቀየረችውና አምታታች ያማለ ምንድነው አሁን ልንረዳ የሚገባው ክርስቲያኖች ሶስት አምላክ ነው የምታመልኩት እናመሰግናለን ዋናው ነገር እንድትረዱ ነው እንጂ እናንተ አሁን እንዴት ልቀይረው አርጊመንቱን የሚለውን ሳይሆን እኛ እንድትረዱ የምንፈልገው ዋናው ነገር ሶስት አማልክቶች እንደምታመልኩ ማስረዳት ብቻ ነበር የፈለግነው ሶስት አማልክቶች ታመልካላችሁ እናመሰግናለን ፕሮጀክት ባታደርጊ ደስ ይላል እዚህ ጋር ፕሮጀክት ባታደርጊ እንደራስሽ ነገሮችን ባዳመድም ኮንክሉድ ባታደርጊ አሪፍ ይመስለኛል እዚህ ጋር ማለት ነው ዛህራ የምትባየው ልጅ እኛ ምንድነው ስተታው ያ ለዛህራ ስታት ምንድነው ስተቴን የተገለጠ አምላክ ነው የምናመልከው ማለት ነው ሰላም አምላክ አይደለም አሁን እዚህ ጋር ሰለማንነትና ሰለምንነት ነው ያወራ ነው ማንነትና ምንነት ላይ ከተናገርኩት ስተት አለ ኢሰንስና ፐርሰን እናየዋለን ችግር የለም አካ ኢንሰንስና ፐርሰን ላይ አሁን እዚህ ጋር አሁን ስለ ኢንሰንስ አላወራም ስለ ኢንሰንስ መጀመሪያ ተግባብተናል ሶስት አንናንተ አንድ ሶስት ማን ነው አንድ ሶስት አምላክ ሳይሆን ቆይ እዚህ ጋር ሶስት በምንነታቸው ስንት አምላክ ነው ያሉት ቆይ አንድ ጥያቄ በምንነታቸው ስንት አምላኮች አሉ ስንት አምላክ አለ በምንነት አይደለም ማርኩስ አናሎጂው ራሱ ተረጋጋ በምንነት ስንት አምላክ አለ ስሚ ቆይ መጀመሪያ ከነፋሩ ጋር ልጨርስ መጀመሪያ ማለት ነው ቅድም ቆይ እኔ እኮ ነው ተከታታይ ያልከው እኔ ነው የተሳሳትኩት ነው ጫላ ሀጎስ የሚል አበበ ጫላ ሀጎስ አምጥቶ ማለት ነው የሆነ አበበ ጫላ ሀጎስ ስንት ናቸው እሺ አበበ ጫላ ሀጎስ ከነሱ ጋር ልጨርስ ካንቺ ጋር በኋላ ላይ ልጨርሳለሁ እኮ እኔ ግን አልተሳሳትኩም ማለት እኔ ስህተት የለብኝም እኔ ስህተት አለብኝ ቆይ አንዴ ከአነስ ጋር ላውራሽ መጀመሪያ ቀጥል ችግር የለውም ግን ተሳስተሃል ብለህ አታውራ እኮ እሺ አናሎጂ ልክ እንዴት እንዳሉ ላስተምር ልንገርህ እዚህ ጋር ማለት ነው ቆይ አናሎጂውን ተወና ቆይ አንዴ ያ እዚህ ጋር ስንት ሰው ነው የሚታይ አናሎጂውን አቆየውና ስንት ሰው ነው የሚታይ እዚህ ጋር እኮ አናሎጂ አምጥተሃል እኮ ከስላሴ ጋር ይሄንን እኮ አልጠየኩም ስለ አናሎጂ አንዴ ቆይ አያብ ስለ አናሎጂ አልጠየኩም እዚህ ጋር እየጠየቁ the only question የጠየቁ አራዳም ምንድነው መንፈስ ምን አርጎባችሁ የመጣችሁ ዛሬ ተረጋጉ አንዴ ተረጋጉ ለማዳመጥ ያመጣው ራስህ ነህ ያልኩህ እኮ አናሎጂውን ያመጣው ራስህ ነህ ቆይ አንዴ ተረጋጋ ጌታ ሆይ አዳምጥ አንዴ አዳምጥ እባክህ እንዴ አላሁ አክበር ምን ሆናችሁ ነው የመጣችሁት ተረጋጉ አንዴ ሰከን በል አንድ ጊዜ ረጋ ብለህ እኔ ረጋ ያልኩ ሰው ነኝ ተረጋግተን ያመጣው አናሎጂ እዚህ ጋር ፉሊ ሙሉ ለሙሉ ጠቅለል
እባክህ እኔ ነኝ ሚዩት አደረግኩ። ስንት ሰው ነው እዚህ ጋር የሚታየ? የምጠይቅህን ጥያቄ ብቻ መልስልኝ። ኦኬ ስንት ሰው ነው እዚህ ጋር የሚታየ? ያብ እኔ አንድ ሰው ነው የሚታየኝ እያልኩ ነው ያለሁት። አናሎጂውን ትክክለኛ አናሎጂ ማምጣት አትችልም በስላሴ አስተምህሮ ማለት ነው። ስለዛ ይሄንን መመለስ አልችልም፣ አልመልስልህም። ኦኬ ስንት ሰው እንዳለ መመለስ አልችልም። እዚህ ጋር ስንት ሰው እንዳለ መመለስ አልችልም። እዚህ ጋር ስንት ሰው እንዳለ መመለስ አትችልም። ስማ እነዚህ ሰዎች በአገዛዝ ስንት ናቸው ብለህ ምን ብለህ ትመልስልኛለህ? ስለ አገዛዝ አናሎጂው ህጸጽ አለበት ምን እኮ አናሎጂው ህጸጽ አለበት ምን ቆይ በአገዛዝ በዊል አንድ ናቸው ወደሚለው ስላሴ ወደዛ እንሄዳለን። ጣጣ የለውም። ገና ነው የጠየቁህ። እዚህ ጋራ ስንት ሰው እንዳለ መመለስ አትችልም ወይ? እዚህ ጋራ አይደለም ፉሊ ኮምፒውተር እኮ የሆነ አናሎጂ ነው ማምጣት ያለብህ እኮ። እንደዚህ አልመለስም። አንዴ ላስታርቃችሁ። ምን ማን ነው ስምህ? ያሪ ማን ነው ስምህ? ብቻ ዋይ ምናምን። አንተ ያው ምን መሰለህ ማብራሪያ ስትባል አናሎጂው ትክክል ነው ወይስ አይደለም የሚለውን ማብራሪያ ስትባል ታብራራለህ። አሁን ግን መጀመሪያ አንዴ እናንተ ሁለታችሁ የመቀጠሉ ጣልቃ ልገባ አይደለም፣ ላስታርቃችሁ ብቻ። ህጸጽ ባለበት ነገር አልወያይም ማለት ህጸጽ ባለበት ነገር አልወያይም። ፋላሲው ምኑ ጋር ነው የሚለው ስትጠየቅ፣ ከዛ በኋላ እሱ ቦታ ላይ ስትደርስ የመብራሪያ ቦታ ላይ ስትደርስ እሱን ታወራለህ። አሁን ግን ለተጠየቀው ጥያቄ ምላሽ መስጠት ነው። ከዛ እንዴት የሚለው ጋር ስትገቡ ከዛ በኋላ መብራሪያ ስትጠይቅ ፋላሲ ነው አናሎጂ ትክክል አይደለም የሚለው በኋላ ነው መብራሪያ መስጠት። አሁን ግን የተጠየቀው መጀመሪያ ቀድመህ መልስ። በፎልስ አናሎጂ ላይ ግራውንድ ሆኜ አልመልስም እያልኩ ነው። መልስ ምንድነው? ፎልስ አናሎጂ ስንት ሰው ይታያል እዚህ ጋር? አይ እኮ 3 ሰው ይታየኛል። ግን በቃ 3 ሰው ይታያል። በቃ ይሄንን ነው እሱ የፈለገው። እሱ ደግሞ አንድ ሰው ነው የሚታየኝ ያለህ ነው። እሱ ደግሞ አንድ ሰው ነው የሚታየኝ ያለህ ነው እኮ። ያንተ ሞቲቭ ስላሴን አስተምህሮ አናሎጂ እየሰራህ እኮ ነው አይደል? እዚህ ጋር ስለዚህ እዚህ ጋር የምትሰራው አናሎጂ ከዛ ጋር ሄዶ አንዴ ቆይ ከዛ ጋር ሄዶ ይስማማል ወይስ አይስማማም? ራሱን የቻለ ጥያቄ ነው። ይስማማል ወይስ አይስማማም የሚለውን ታብራራለህ ማብራሪያ ቦታ ላይ ስትደርስ። አሁን የማይስማማ ነገር ለምን ታመጣለህ? እኔ እኮ ስለማይስማማብን ነው እኮ ካልተስማማህ ብዬ ስለማመን እኮ ነው። ካልተስማማህ አልስማማም ብለህ ትቀጥላላችሁ አንድ ላይ። ግን አሁን እዚህ ጋር ነው እሱ አንተ 3 ሰው የሚታየኝ አልክ፣ እሱ ደግሞ የሚታየኝ አንድ ሰው ነው እያለ ነው። እና ተስማሙ ነው እዚህ ጋር። ስማ ኤልያስ አርጉመንቱን ስፓርክ የምናደርገው እኮ መጀመሪያ ስንስማማ እኮ ነው። መጀመሪያ ባልተስማማንበት ጉዳይ ላይ እንዴት ነው አሁን እዚህ ጋር እሺ እኮ አሁን እኮ ቤዚክስ ላይ ስለተስማማችሁ ተስማሙ። እሺ አንተ 3 ሰው ነው ያልከው፣ እሱ አንድ ሰው ነው ያለው። ተስማሙ። እኔ ምን አገባኝ? ተስማሙ። አነስ ተስማሙ። ካረንት ሆኖ ያውራኛ እኔን እሱ ያነስ አለ ስፓርክ ሲደረግ ተስማምታችሁ ቀጥሉ። 3 ሰው ነው አንድ ሰው ተስማሙ። እኔ ዳኛ ነኝ ሲደረግ ማለት ነው። መጀመሪያ ፍሮም ዘ ቢጊኒንግ ምንድነው ጥያቄ? ይሄ ከስላሴ ጋር ይመሳሰላል አይመሳሰልም የሚል ጥያቄ አልጠየቅኩም። ኦር ደግሞ ይሄ አናሎጂ ኤግዛክት አናሎጂ አፕላይ ይሆናል ወይ ስላሴ ላይ የሚለውን ገና አልጠየቅኩም። ዊል ፊገር አውት እናደርገዋለን ያንን ማለት ነው። እባክህ እንዲህ ምንድነው ችግር? አዳምጥ። የጠየቁ ጥያቄ እዚህ ጋራ ስንት ሰው ነው የሚታየህ ብቻና ብቻ የጠየቁ ማለት ነው። ስንት ሰው ነው እዚህ ጋር የሚታየህ? ስማኝ አናሎጂ አላልኩም አትበላ። ቅድም ከክርስቲያን ጋር እያወራ እንደ አናሎጂ ሲጀመር ይሄ ደሴም አናሎጂ አፕላይ ይሆናል አይሆንም አይደለም እያልኩ ያለሁት እኔ እየጠየቅኩ ያለሁት እዚህ ጋር ስንት ሰው ብቻ ነው የሚታይ ነው ያልኩ። ይሄ የእናንተ ጥንስስ ነው እኮ አውቀዋለሁ ብራዘር። ይሄ አናሎጂ ልትሰራበት እኮ ራስን ያመጣው መጀመሪያ ማለት ነው። ግን አትመልሳለህ አትመልስም። አሁን ስንት ሰው ነው የሚታይ? ልክ አይደለም ይሄ አናሎጂ። ማትመልስ ከሆነ ምን ትሆናለህ? ታች ሆነ ታፕ ታደርጋለህ ማለት ነው። ምን አዳረገኝ ያ ባለ መንፈስ ቅዱስ ዛሬ ስራውን ሰርቷል። አለ ምስክሬ። እውነተኛው የሚያመልከው እውነተኛው ጋር ብታወራ ይሻለን። አነስ እሺ፣ እውነተኛው ጋር ከእውነተኛው ወደ ያብ እናልፋለን። እውነተኛው አለ ነው። ሰላም ነው። አንዴ ቆይ ይቅርታ። ፌር እንዲሆን ማን ነው ቀድሞ የገባው ከሁለቱ? ማን ነው ፌር እንዲሆን ቀድሞ የገባው? ያብን አስቀድሙት። ያብን አስቀድሙት። አክቹሊ መንገድ ላይ ነኝ አይመቸኝም እና እንትን ለማድረግ ነበር። ሰላም ብያለሁ ሁላችሁንም። የውይይት ጥሪ ያቅርቦልህ ነበር ቃል አናስ የነብዩ መሐመድ በባይብል ለምን አትቀበል የሚለውን ለመጠየቅ ይሆናል ወይ አይሆንም? በል ገስት ባለፈው ራሱ መጥቶ ነበርና ምን ትለዋለህ መሰለህ? ገስትናና አሁን አለ አሁን ይምጣና አሁን እወያየዋለሁ እኔ ለነዚህ
እንደናንተ አይነቱ ለነሱ አይነት ምናምን እንደዚህ ላይቭ ምናምን ሆስት ምናምን አልገባም እና ለሆስት ስላደረሳችሁ ምን ያደርጋል መሰለ እዚህ ይመጣና ዲቤት ይገባል ማለት ነው። እና ጥራውን አሁን መወያየት እችላለሁ። እኔ ዝግጁ ነኝ። አም ሬዲ። ይኸው እኔ ፋይሎቼ ተዘጋጅተዋል እዚህ ጋር አዘጋጅቻለሁ። አም ሬዲ። ጥራው። ኦኬ እንዲወያይ አሁን ሼር አገለታለሁ። ይመጣል። አሁን ይመጣል። ታይል ቴንክ ዩ። አይ ጠብቀዋለሁ። እኔ ምዬ የምነግርህ ነገር ይምጣ። ኦኬ ፋሩቅ ይቀጥል። ያ አክቹሊ እንደዛ ነው። እናንተን እኮ በገስታት አይተናቸዋል። የእናንተ ቤት እየገባ አይተናቸዋል። አንስ እናንተ እኔ አንተ የራስ ምናልኩ እነሱ ድሮ እንገባ ነበርና ገስት ራሱ አትበቁማችሁም። ግን ካለ ይምጣ ችግር የጥራው ጋብዘው እስቲ እናያዋለን። እንደው እውቀትም ካለው ለገስት ራሱ ፍቅር ከሆነ እና አይ ቲንክ እውነተኛው ገብቷል። አይነት አስቀጥለው እውነተኛው። እሺ እውነተኛው ሰላም ነው። ሰላም እንዴት ነው? ሰላም እግዚአብሔር ይመስገን። አልሐምዱሊላህ ረቢል ዓለሚን ደህና ነኝ። እዚህ ጋር ስንት ሰው ይታያል? እውነተኛው 3 ሰው። እዚህ ጋር ስንት አምላክ ይታያል? 3 አምላክ ነው። በቃ እኛ እንደዚህ አይነት ሐቀኛ ሰው አንዴ አጨብጭቡለት። አላህ ምስክሬን አጨብጭቡለት። በቃ እንደዚህ አይነት ሐቀኛ ሰው ነው ያለው። ክላፕ ኦዲዮ አንጣለ ክላፕ ኦዲዮ ነው። ግን አንድ አምላክ መሆናቸውን ግን በዛውም እየነገርኩ ነው። 3ቱ አምላኮች አንድ አምላክ ናቸው የሚለውንም ግንዛቤ ውስጥ አስገብተህ ነው የምትይዝልኝ። 3ቱ ሰዎችም አንድ ሰዎች ናቸው አይደለ? አይደሉም። እንዴት ነው ያልሆኑት? እነዚህ 3ቱ አምላኮች አንድ አምላክ ሆነው እነዚህ 3ቱ ሰዎች አንድ ሰው ለምንድን ነው የማይሆኑት? ኦኬ እነዚህ 3 ሰዎች 3 አእምሮ ነው ያላቸው። ኦኬ እነዛ 3ቱ አምላኮች ግን አንድ አእምሮ ነው ያላቸው። ኦኬ አንድ አእምሮ ስላላቸው ነው አንድ አምላክ የሆኑት? አዎ ባህሪያቸው ነው አንድ አምላክ የተባለው እንጂ አካላቸው አይደለም። አካላቸው ሲቆጠር ወደ አንድ አእምሮ ስንመጣ እንዴት ነው አንድ አእምሮና አንድ አይነት ዊል የሚኖራቸው? ኢየሱስ ክርስቶስ በአብ ፍቃድ በአብ ዊል ተገኝቶ ሳለ የአባቴን ፈቃድ ነው የማደርገው ማለት ማድረግ አይደለም ያልኩ፣ የተገኘውን ያልኩ። የተገኘው የተወለደው ራሱ በአብ ፍቃድ ነው ይለዋል አባቶች። ለምሳሌ ልክ እንደ ኢግናሽየስ እነ ጀስትን ማር ጥንታዊ አፖስቶሊክ ፋዘር የሚባሉት በአብ ፍቃድ ነው በአብ ዊል ነው የተገኘው ይለዋል። እና በአብ ዊል ተገኝቶ how can they have the same will or mind በአብ ፍቃድ ኢየሱስ ተገኝቶ ሳለ እኮ ይሄ ወልድ የአብ ቃሉ ነው። ስለ ቃልነቱ አልጠየኩም። ስለ ቃልነቱ አልጠየኩም። የተገኘው በአብ ፍቃድ ነው እያሉ በአብ ዊል ነው እያሉ የቤተ ክርስቲያን አባቶች እንዴት ነው ተመሳሳይ ዊል አላቸው ኦር ተመሳሳይ አንድ አእምሮ አላቸው የምትለው ነው እያልኩ ያለሁት። ምክንያቱም ክርስቶስ ራሱ የተወለደው በአብ ፍቃድ ነው፣ ነሰሰሪ ኤግዚስታንት አይደለም፣ በአብ ፍቃድ ነው እያሉ የቤተ ክርስቲያን አባቶች እያልኩ ነው። ያ ከአብ የተገኘ ማለት እኮ ከአብ በቃልነት የተገኘ ማለት ነው። ያ በቃልነት ሲገኝ ራሱ በአብ ዊል ነው የተገኘው ነው እየተባልክ ያለው እኮ። እንዴት ነው በአብ ቃል እኮ በአብ ዊል የተገኘ አይደለም፣ መጀመሪያውኑ ከአብ ጋር የነበረ ነው። እንደዛ አይሉ የቤተ ክርስቲያን አባቶች እንደዛ አይሉ። እንደዛ ይኸውልህ አሁን ወንጌሉ ነው መሰረታችን። ከዘላለሙ አብ ዘንድ አልነበረም ነው የሚሉ የቤተ ክርስቲያን አባቶች። ክርስቶስ ወንጌሉ ነው ዋናው መሰረታችን። ወንጌሉ ምንድን ነው? አንተ ከአባቶች በላይ ተረድተኸዋል ወንጌልን? ኦር አባቶች ነው ከአንተ በላይ ተረዱት? አይደለም። አሁን ዋናው የትኛው መጽሐፍ መደምደሚያው እንትኑ ሚዛኑ መጽሐፍ ቅዱስ ነው። ገባ? አሁን ያ ሚዛን ነው አይደለም ማለት ያልኩ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር ስለሚልክ እውነተኛው አንተ ነህ። አባቶች ናቸው መጽሐፍ ቅዱስን በትክክል የተረዳው። እኛም ተረድተናል እኮ። አሁን ግዴታ ያው የሃይማኖት አባቶች መጽሐፍቶችን ባናገላበጥም ባስተማሩን መሰረት ከመጽሐፍ ቅዱሱ ምን እያለ እንደሆነ ገብቶናል። አንተ ከነ አባቶች ከነ ኢግናሽየስ ከሐዋርያት የተማሩት በላይ ተረድተሃል ማለት ነው። አንተንም በቃ ቅዱስ ወይንም ደግሞ አቡነ እውነተኛው ልበልህ አይደለም። ይኸውልህ ወልድ ቃል እንደሆነ ባይብል ይነግረናል። የማ ቃል ነው ሲባል የአብ ቃል ነው። እሺ የአብ ቃል ደግሞ አብ በነበረበት ሰዓት ያለ ነው። የራሱ የአብ ቃል ነው። ግን ሲኖር በአካላዊ ቃልነት ነው የኖረው ነው።
አይደለም ነው የሚለው። ለምሳሌ በአካላዊ ሳይሆን በአብ ጭንቅላት ውስጥ ነበረ፣ ከዛ በአብ ማይንድ ውስጥ ነበረ። ከዛ በኋላ ግን አብ መፍጠር ሲፈልግ ነገራቶችን አስገኘው ነው የሚለው። የቤተ ክርስቲያን አባቶች እነ ቲያፍለስ፣ እነ ተርቱሊያን፣ እነ ክሌመንት ቆጥሬ ያልጨርሳቸውም። እነዚህ ሁላ አባቶች ቱ ስቴጅ ሎጎስ ቴዎሪስት ነበሩ። በአካል ደረጃ ከዘላለሙ አልነበረም ይለዋል ባይብሉ አይልማ። ይኸውልህ ባይብሉና እኛ ምስክር ናችን። ይኸውልህ በቲዮሎጂ ትምህርት አንድ መጽሐፍ ከመጽሐፍ ቅዱስ ጋር ከተጋጨ አፖክሪፋ ተብሎ ይጣላል። በቃ ተቀባይነት የሌለውም ተብሎ ውድቅ ነው የሚደረገው። ስለዚህ መጀመሪያ ቃል ከአብ ቀጥሎ ነው የመጣው፣ አብ ፈጥሮት ነው የመጣው የሚል ካለ እሱ ከባይብል ጋር ተጋጭቷል። ስለዚህ ውድቅ ነው የሚሆነው አውቶማቲካሊ። ስለዚህ የቤተ ክርስቲያን አባቶች መናፍቅ ናቸው ማለት ነው። አሁን እኮ ባይብል 2000 እትምን እኮ መንፍቅና ትርጉም ሰጥተው እያተሙት አይደለ እንዴ? ስለዚህ ይሄ መጽሐፍቱንም መናፍቃዊ ትርጉም ሰጥተው ሊያተሙት ይችላሉ። ስለዚህ ሚዛን ማለት ሚዛን ቸርች ፋዘር የሚባሉት መናፍቃን ናቸው ማለት ነው። ልክ እንደ ከሐዋርያት ተምሯል ተብሎ የሚታሰቡት መናፍቅ ናቸው ማለት ነው። አይደለም አሁን እያሳሳቱ እየተረጎሙ ስለሆነ በጥንቃቄ ነው የምትመለከተው። ትርጉም አይደለም የራሳቸው ተጋጫ አትቀበሉ። የራሳቸው ሊትራል ጽሑፍ ነው እያልኩ ነው ያለው። የራሳቸው ቴክስት ነው፣ ትርጉም አይደለም። የትራንስሌሽን ስህተት ሳይሆን ራሳቸው በቴክስታቸው ላይ በመጽሐፋቸው ላይ ምን ብሎ አስፍረዋል? ኢየሱስ ፍጡር ነው ብሎ አስፍረዋል ነው እያልኩ ያለሁት እኮ። እሱ ተቀባይነት የለውም በባይብል ተቀባይነት። ስለዚህ የቤተ ክርስቲያን አባቶችን አትቀበልም ማለት ነው። ትምህርት መጽሐፍ ቅዱስን ሀ ብሎ የሰጡ ይሄ እንትናን የጻፈው ይሄን እንትናን የጻፈው ብሎ የሰጡ አባቶች መናፍቅ ናቸው ማለት ነው። ይኸውልህ ወልድ ፍጡር ነው ብሎ አሪዮስ የሳተበትን ወልድ ፍጡር አይደለም ተብሎ ተሻሽሎ የተጻፈውን አሁን መልሰው 2000 እትም ላይ ካመጡት የዘመኑ ሊቃውንት ወደ አሪዮስነት እየመጡ ነው ማለት ነው። የዘመኑን እኮ አይደለም ያልኩ እኔ ከሐዋርያት የተማሩትን ነው የምልህ እኮ። እነዛ አሪዮስ መጽሐፍ ምን ያህል ምንም የተሻሻሉትም እኮ አሉ። ከአሪዮስ በፊት የነበሩትን ነው እያልኩ ያለሁት። ከአሪዮስ በፊት ደግሞ ማን ነው ያሉት? ከሐዋርያት ተምሯል ተብለው የሚታሰቡ አባቶች አሉ። ልክ እንደ ኢግናሽየስ፣ ልክ እንደነ ፖሊካርፕ፣ ልክ እንደነ ክሌመንት ኦፍ ሮም የመሳሰሉ አባቶች። እነዚህ ሁሉ አባቶች ከሐዋርያት ተምሯል ተብለው አፖስቶሊክ ፋዘር ነው የሚባሉት። እነዚህ አፖስቶሊክ ፋዘር የሆኑት አባቶች ማለት ነው ያስተማሩት ምንፍቅና መናፍቅ ናቸው እያልከኝ ነው? ከሐዋርያት ሀ ብሎ የተማሩት ወልድ ፍጡር ነው የሚል መናፍቅ ነው በቃ ባጭሩ። አመሰግናለሁ። እና ቃል አለ ባጭሩ ምንድን ነው መሰለክ እኔ ልል የፈለኩትኝ በአንድ ደቂቃ ውስጥ ሶስቱ አካል በምሳሌ ያመጣኸው ሶስት ሰዎች ሶስቱን ስላሴ ይወክላሉ። ነገር ግን ባህሪያቸው ግን አይወክሉም። ምንድነው የማይወክለው? በሶስት አካል ውስጥ አንድ የአምላክ ልብ፣ አንድ የአምላክ ቃል፣ አንድ የአምላክ እስትንፋስ ነው ያለው። በሶስት ሰዎች ውስጥ ግን ሶስት ቃል፣ ሶስት ልብ፣ ሶስት እስትንፋስ ነው ያለው። ስለዚህ ልዩነቱ እዚህ ጋር ነው። በባህሪ አይመሳሰሉም፣ በአካል ግን ተመሳሳይ